On today's lesson, we'll start new chapter or unit. This unit focuses on the Middle Ages and early modern world from 500 to 1550. በዛሬው ትምህርታችን የምንጀምረው አዲስ ዩኒት ነው። ይህ አዲሱ ዩኒታችን የምንማርበት ማለት ነው አጠቃላይ የሚያስተምረን በአውሮፓ የመካከለኛውን ዘመንና የመጀመሪያዎቹን የዘመናዊነት ሁነቶችን የምናይበት ክፍለ ትምህርታችን ነው። ይህ ክፍለ ትምህርት ዩኒት 4 ወይንም ክፍለ ትምህርት 4 ነው። This unit discusses major themes in world history during the Middle Ages and the early modern period. ይህ ዩኒት በዋነኝነት የሚያተኩረው በዓለማችን ላይ በመካከለኛው ዘመን የነበሩ ዋነኛ የታሪክ ሁነቶች ምን ነበሩ፣ እንዲሁም የመጀመሪያዎቹ የዘመናዊነት ነገሮች ምን ነበሩ የሚለውን የምናይበት ክፍለ ትምህርታችን ነው። This unit has 7 sections. These are Middle Ages in Europe, Middle Ages in Asia, development of early capitalism, the age of exploration, Renaissance, Reformation and Industrial Revolution. ይህ ዩኒት ወይንም ክፍለ ትምህርት 7 ንዑስ ርዕሶች ያሉበት ነው። እነዚህም መካከለኛው ዘመን በአውሮፓ፣ መካከለኛው ዘመን በኤዥያ፣ የቅድመ ካፒታሊዝም አመጣጥ ምን ይመስል ነበር፣ የአሰሳና የግኝት ዘመን ምን ይመስላል፣ የሬኔሳንስ ወይንም የህዳሴ ዘመን ምን ነበር፣ ሪፎርሜሽን ወይንም የተሃድሶ ዘመን ምን ይመስል ነበር፣ እንዲሁም የኢንዱስትሪ አብዮት የሚሉ ንዑስ ክፍለ ትምህርቶችን የምንማርበት ክፍለ ትምህርት ነው። So let us start 4.1 The Middle Ages in Europe. ስለዚህ በዛሬው ቪዲዮአችን የምናየው 4.1 የመካከለኛው ዘመን በአውሮፓ ምን ይመስል ነበር የሚለውን እናያለን። ስለዚህ ከዚሁ ከመካከለኛው ዘመን በአውሮፓ ውስጥ የነበረ የታሪክ ሁነት ዳርክ ኤጅ የሚላል ወይንም የጨለማው ዘመን የሚል ርዕስ አለ። ስለዚህ የዛሬው ቪዲዮአችን ወይንም የምንማርበት ርዕስ የጨለማው ዘመን ምን ይመስል ነበር የሚለውን ይሆናል ማለት ነው። The Dark Age was a period of Western Europe history from 500 AD to 1000 AD. የጨለማው ዘመን ብለን የምንጠራው በአውሮፓውያን ታሪክ ከ500 ዓመተ ምህረት እስከ 1000 ዓመተ ምህረት ያለውን ነው። Historians called this period the Dark Age because civilization declined in Western Europe during this period. ይህ ከ500 እስከ 1000 ዓመተ ምህረት ያለውን ዘመን የታሪክ አጥኚዎች የጨለማው ዘመን ብለው ይጠሩታል። የጨለማው ዘመን ያሉበት ዋነኛ ምክንያት በዚህ በምዕራብ አውሮፓ ስልጣኔ ወድቆ ወይንም ተዳክሞ ስለነበረ ነው። The Western Rome Empire was destroyed both by internal and external problems. በዚህ ዘመን ወይንም ከ500 እስከ 1000 ዓመተ ምህረት በነበረበት ሰዓት ወይንም በዚህ በጨለማው ዘመን ይሄ የምዕራቡ የአውሮፓ ግዛት በውስጥም በውጭም ችግሮች ተዳክሞ ነበር። ይህም ስልጣኔ እንዲዳከምና እንዲጠፋ አድርጓል። ይህ የውጭና የውስጥ ችግሮች ምንድናቸው የሚለውን ቀጥለን እናያለን። Internally, the empire suffered division and decay. የውስጥ ችግሮችን ስንመለከት ይህ የምዕራብ የአውሮፓ ግዛት የውስጥ ክፍፍሎች ነበሩበት። ከዚህም በተጨማሪ የአስተዳደር ውድቀቶችም ታይተውበታል። Externally, the Western Roman Empire was invaded in the 5th century AD by the Anglo-Saxons and Franks from Germanic tribes, the Huns and the Magyars from the Asia tribes. የውጭ ችግሮችን ስንመለከት ወይንም የጨለማው ዘመን የገባበት እና ስልጣኔ የወደቀበት ሌላኛውን ሁነት ከውጭ ችግሮች ጋር ስንመለከት በ5ኛው ክፍለ ዘመን አንግሎ ሳክሶንስ እና ፍራንክስ ተብለው የሚጠሩ የጀርመን ጎሳዎች እንዲሁም ሁንስና ማጃርስ ተብለው የሚጠሩ ጎሳዎች ከኤዥያ መጣው ስለወረሯቸው ነው። The invasion brought the following changes in Western Europe. የነዚህ ጎሳዎች ወረራ በምዕራብ አውሮፓ ግዛት ውስጥ የሚከተሉትን ለውጦች አምጥቷል። These were the Greco-Roman civilization declined. እነዚህም
የጥንቱ የግሪክና የሮም ስልጣኔ ወድቋል ወይንም ተዳክሟል። The societies became rural and cities declined. ማህበረሰቡ የገጠር ነዋሪ የሆነ የከተሞች እድገት እየተዳከመ መጥቷል። Feudalism became the socio-economic and political order. ፊውዳሊዝም ወይንም የጋርዮሽ ስርዓት ለማህበረሰቡ የማህበረሰባዊ ኢኮኖሚያዊና የፖለቲካዊ ስርዓት ሆኗል። Churches, castles and palaces were built. ከዚህም በተጨማሪ ቤተ ክርስቲያኖች እና የተለያዩ ቤተ መንግስቶች ተገንብተዋል። Bishops and monks kept the old records of the Greco-Roman civilization. ጳጳሶችና መነኮሳት የጥንቱን የግሪክና የሮም ስልጣኔን መዝግበው አስቀምጠውታል። The knights practiced chivalry. The knights were soldiers of the medieval Europe. ናይቶች እነዚህ ናይት ብለን የምንጠራቸው በመካከለኛው አውሮፓ ዘመን ወቅት ወታደሮች ናቸው። እነዚህ ወታደሮች የአስተዳደር ስራንም ይሰሩ ነበር። In addition, there was much war among rulers and lords in Europe, and even for ordinary people. So there was murder and blood feud. ከዚህም በተጨማሪ በዚህ በጨለማው ዘመን ወቅት በዚህ በምዕራብ አውሮፓ ግዛት ውስጥ ከፍተኛ የሆነ የእርስ በርስ ግጭት ነበረበት። መሪዎች እርስ በርሳቸው፣ መኳንንቶች፣ መሳፍንቶች እርስ በርሳቸው እንዲሁም ህዝቡ እርስ በርሱ ጦርነትን ያደርግ ነበር። በዚህም ከፍተኛ የሆነ ግድያና ደም መፋሰሶች ወይንም ደም መቃባቶች ነበሩ። Nevertheless, by the 1000 AD, more stability was returning. ይሁን እንጂ በ1000 ዓመተ ምህረት አካባቢ የተሻለ ሰላም መጥቶ ነበር። ፊውዳል ሶሳይቲ ኢመርጅድ ፍሮም ዚ ዳርክ ኤጅ። ይህ የፊውዳል ስርዓት የተጀመረው በዚሁ በጨለማው ዘመን ነበር።